የሁለቱ አረቦች ግብግብና የኢትዮጵያ ጥብቅ አቋም ለቀይ ባህር የሚጋደሉት ሳውዲና ኤሚሬትስ በአፍሪካ ቀንድ የነዳጁ ማለቅ የፈጠረው ግብግብ ከቀይ ባህር ማዶ ነዳጃቸውን ጨርሰው ስለ ውሃ የሚጋደሉ ሁለት ሀገራት አሉ። ሁለቱም የከርሰ ምድራቸው ሲሳይ እየተሟጠጠ ፊታቸውን ወደ ሌላ የገቢ ምንጭ እያዞሩ ሲመጡ ነው ሽኩቻና ትንቅንቃቸው የጀመረው። እነዚህ በስውር ቀዝቃዛውን ጦርነት እየከወኑ ያሉት ሀገራት ሳውዲና ዩናይትድ አረብ ኤሚሬት ናቸው። የእነሱ ዳፋ ከኤደን ባህረ ሰላጤ ተሻግሮ ወደ አፍሪካ ቀንድ ዘልቆ ሱዳን ከገባ ቆይቷል። የኢትዮጵያና የኤርትራን በርም ማንኳኳት ከጀመረ ሰነባብቷል። ታዲያ ሳውዲ ስለምን ግብፅን ደገፈች? ኤርትራንስ አስታጠቀች? አልቡርሃንንስ እንዴት አይዞህ አለች ስንል መልሱ ኢትዮጵያ ወደ ቀይ ባህር እንዳትደርስ የሚል ይሆናል። ኤሚሬትስ ስለምን ለኢትዮጵያ ወገነች? ሄሜቲንስ ለምን ታስታጥቃለች ካልንም ደግሞ ሳውዲ በቀይ ባህር እንዳትነግስ ለማድረግ የሚል ምላሽን እናገኛለን። በጠቅላላ የሀገራቱ ግብግብ እልፍ ፖለቲካዊ፣ ታሪካዊና ኢኮኖሚያዊ ዳራ ያለው ሲሆን ከአፍሪካ ቀንድ በተለይም ደግሞ ከቀይ ባህርና ከኢትዮጵያ የባህር በር የመብት ጥያቄ ጋር ከፍተኛ ቁርኝት አለው። ነገሩን ሰሞነኛ አንድ ባንድ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ዝለቁ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የመካከለኛው ምስራቅ ቀዝቃዛ ጦርነት መነሻ ምንድን ነው? አሁን የአረብ ሀገራቱ በሙሉ ለዘመናት የከበሩበት የነዳጅና ጋዝ ዘርፍ በአየር ንብረት ለውጥ ምክንያት አደጋ ላይ ወድቋል ብለው ያምናሉ። እንዲሁም በፓሪሱ የክላይሜት ኮሚትመንት ስምምነትና በሌሎች ዓለም አቀፍ ስምምነቶች ምክንያት አብዛኛው የኢንዱስትሪ ዓለም ወደ አረንጓዴ ኃይል ወይም ሪኒዌብል ኢነርጂ ለመሸጋገር እየሞከረ ነው። ይህ ደግሞ ዓለም ለነዳጅና ጋዝ ያለውን ፍላጎት በረጅም ጊዜ ውስጥ እንዲቀንስ ያደርጋል። በርካታ ተንታኞች እንደሚሉት በቅርብ ዓመታት ውስጥ ምናልባትም በ2030ዎቹ መጨረሻ የነዳጅ ፍላጎት ከፍተኛውን ደረጃ ይደርስና ከዚያ በኋላ መቀነስ ይጀምራል። ለአብነት ያህል የኤሌክትሪክ መኪናዎች በሰፊው መሰራጨት የቤንዚን ፍላጎት እንዲቀንስ ያደርጋል። ይህም በዓለም የዋጋ መለዋወጥ ላይ የተመሰረተ ኢኮኖሚን ስለሚፈጥር ይህን አደጋ ለመቀነስ የገቢ ምንጭን መቀየር የግድ ነው። በዚህ ምክንያት ደግሞ የገልፍ ሀገራት ማለትም አረቦቹ ከነዳጅ በኋላ ያለውን ኢኮኖሚ ለመቆጣጠር የሚያደርጉት ጥረት በመካከላቸው ከፍተኛ የሆነ የፖለቲካ ሽኩቻ፣ የዲፕሎማቲክ ፉክክርና የኢኮኖሚያዊ ቀዝቃዛ ጦርነትን ፈጥሯል። የዚህ ጨዋታ ዋነኛ ቀማሪዎችና ተጫዋቾች ደግሞ ሁለቱ ተቀናቃኞቹ ሳውዲና ዩናይትድ አረብ ኤሚሬት ናቸው። ይህ ትግል ከክልሉ አልፎ ወደ አፍሪካ ቀንድ በመድረስ በሱዳን ጦርነት አስጀምሯል። በቀይ ባህር ደግሞ በኢትዮጵያና በኤርትራ መካከል አደገኛ ጦርነት ለማስጀመር ጫፍ ላይ ደርሷል። የሁለቱ ሀያላን ከነዳጅ የመውጣት ግብግብና ፍጥጫ። ዩናይትድ አረብ ኤሚሬትስ ከነዳጅና ጋዝ ሽያጭ ገቢ ጥገኝነት ቀስ በቀስ እየወጣች የገቢ ዋስትናዋን መሰረት በሌሎች ዘርፎች ላይ አስቀድማ የጣለች ብቻ ሳይሆን ከብዙ የገልፍ ሀገራት ቀድማ የተመሰረተችም ሀገር ነች። ባጭሩ ኤሚሬትስ ከነዳጅ ጥገኝነት ራሷን ነጻ አድርጋለች። ከሳውዲ አረቢያ ወይም ከኳታር በተቃራኒ ኤሚሬት በተለይም ዱባይ ይህንን የገቢ ምንጭ የማለያየት ሂደት ከብዙ ዓመታት በፊት ጀምራለች።
አብዛኛው የኢኮኖሚዋ እንቅስቃሴ በነዳጅ ዋጋ መለዋወጥ ላይ ጥገኛ ያልሆነ መሆኑ ለወደፊቱ ኢኮኖሚያዊ ዋስትናዋ ትልቁ መሰረት ነው። ኳታርና ሳውዲ አረቢያ ልክ እንደ ዩናይትድ አረብ ኤምሬት ከነዳጅና ጋዝ ውጪ ዘላቂ የሆነ የገቢ ምንጭ ለመመስረት በከፍተኛ ደረጃ እየሰሩ ይገኛሉ። ሆኖም ግን የሚጠቀሙባቸው ስልቶችና የትኩረት አቅጣጫዎች ይለያያሉ። ኳታር ከሳውዲ በተቃራኒ በተፈጥሮ ጋዝ ወይም ኤልኤንጂ ላይ የተመሰረተ ትልቅ ሀብት ያላት በመሆኑ ጋዝን እንደ ድልድይ ተጠቅማ ኢኮኖሚዋን ማለያየት ትፈልጋለች። የኳታር የኢንቨስትመንት ባለስልጣን QIA በአውሮፓ በአሜሪካና በእስያ ባሉ ትልልቅ ኩባንያዎች፣ ባንኮችና ሪል ስቴት ላይ በልዩነት ደግሞ በለንደንና ፓሪስ ኢንቨስት ያደርጋል። የዚህ ኢንቨስትመንት የጀርባ አጥንት ደግሞ የሀገሪቱ የነዳጅ ገቢ ነው። ሳውዲ አረቢያ በበኩሏ ገና ጉዞ ላይ ብትሆንም ትልቁንና እጅግ ሰፊውን የኢኮኖሚ ለውጥ ለማድረግ እየሞከረች ነው። ቪዥን 2030 የተሰኘ አንድ ወሳኝ እቅድ አላት። በዚህ እቅድ መሰረት ደግሞ ኢኮኖሚን ከነዳጅ ነፃ ማድረግ፣ የቱሪዝም ዘርፍን ማሳደግና ዓለም አቀፍ የኢንቨስትመንት ማዕከል መሆን ዋነኛ የምትሰራበት ጉዳይ ነው። ከ700 ቢሊዮን ዶላር በላይ የሚንቀሳቀስበት ይህ የቪዥን 2030 ፈንድ ገንዘብን በዓለም አቀፍ ደረጃ ወደ ቴክኖሎጂ፣ መዝናኛና ስፖርት መሰረተ ልማት ኢንቨስት በማድረግ የነዳጅ ገቢን ይተካል። የሁለቱ ሀገራት ቀዝቃዛ ጦርነትና የውክልና ውጊያ። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የመካከለኛው ምስራቅ ዋና የፖለቲካና የኢኮኖሚ መሪ ለመሆን አሁን በእጅጉ እየተወዳደሩ ነው። ሳውዲ አረቢያ ትልቁን የጂኦፖለቲካዊ ተጽዕኖዋን በመካና በመዲና በመዘርጋት ሰፊ የገንዘብ ሀብቷን ተጠቅማ የአረቡ ዓለም መሪ ለመሆን ትፈልጋለች። ዩናይትድ አረብ ኤሚሬት ደግሞ በፋይናንስ በቴክኖሎጂና በስትራቴጂያዊ ወደቦች ለምሳሌ በቀይ ባህርና በአፍሪካ ቀንድ ላይ ባላት ኢንቨስትመንት ተጽዕኖ ፈጣሪ መሆን ትፈልጋለች። በሱዳን በየመንና በቀይ ባህር አካባቢ ያለው የፖለቲካ ጣልቃ ገብነት የዚህ የበላይነት ትግል ሽኩቻ ውጤት ነው። አረብ ሀገራት ከነዳጅ በኋላ የክልል የበላይነትን ለማስጠበቅ ወደ ፖለቲካዊና ወታደራዊ ተጽዕኖ ዘርፎች እየተዘዋወሩ ነው። የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ ሁለቱም ሱዳንን እንደ ስትራቴጂያዊ መተላለፊያ በቀይ ባህር ምክንያትና ለግብርና ኢንቨስትመንት ቁልፍ ቦታ አድርገው ይቆጥሯታል። በሱዳን ያሉትን ተፋላሚ ኃይሎች የሱዳን ጦርና ፈጣን ድጋፍ ሰጪ ኃይሎች በተዘዋዋሪ በመደገፍ የራሳቸውን የፖለቲካ ተጽዕኖ ለመፍጠር ይሞክራሉ። የእነዚህ ሀገራት በሱዳን ላይ የሚያደርጉት ጣልቃ ገብነት የሚያሳየው የነዳጅ ገንዘባቸውን ተጠቅመው የቀጠናውን ፖለቲካ የመወሰን ፍላጎታቸውን ነው። የሱዳን መረጋጋት ቀይ ባህር ላይ ባላቸው ቁጥጥርና የረጅም ጊዜ የምግብ ዋስትና ላይ ቀጥተኛ ተጽዕኖ ስላለው ይህ የኃይል ትግል መገለጫ ነው። የነዳጅ ዘመን ወደ ፍጻሜው እየተቃረበ ነው። ይህ ኢኮኖሚያዊ ስጋት ደግሞ በጎረቤት ሀገራት እንደ ሱዳን በፖለቲካ ጣልቃ በመግባት የክልላዊ የበላይነትን ለማስጠበቅ ወደሚያስችል ከፍተኛ የኃይል ትግል እየመራ ነው። የሱዳኑ እንዳለ ሆኖ ደግሞ ሳውዲ ኤርትራን እየደገፈች ሌላ ጦርነት ከኢትዮጵያ ጋር ለማስጀመር ወዲህ ወዲያ እያለች ትገኛለች። የሀብታሞቹ ግብግብ ለአፍሪካውያን ሰቆቃ። ሳውዲና ኤሚሬት በጂኦፖለቲካዊ አጀንዳዎች ላይ በየጊዜው ይወዳደራሉ። ሳውዲ መጀመሪያ ላይ በሱዳን ገለልተኛ ለመሆን ሞክራ የነበረ ቢሆንም የአርኤስኤፍ መጠናከር በቀይ ባህር ላይ ያላትን ተጽዕኖ እንደሚቀንስ ስጋት ፈጥሮባታል። በመሆኑም ኤሚሬትን በመወንጀል የአርኤስኤፍን ድጋፍ እንዲቀንስና ሳውዲ ደግሞ ለሱዳን ጦር SAF በድብቅ ድጋፍ በመስጠት የሱዳንን ቀውስ በእሷ ፍላጎት እንዲያልቅ ትፈልጋለች። ግብጽ ከሱዳን ጦር SAF ጋር የረጅም ጊዜ ወታደራዊ ትስስር አላት። በሱዳን ውስጥ ያሉ የኤሚሬትና የአርኤስኤፍ ተጽዕኖ መጨመር ለግብጽ የናይል ወንዝ የውሃ ደህንነትና የሀገሯ የጸጥታ ጥቅም ስጋት ስለሚፈጥርባት ግብጽ የአርኤስኤፍን ስም በማጥፋት ለSAF የሞራልና የፖለቲካ ድጋፍ ትሰጣለች።
ኤሚሬት በሱዳን ጉዳይ በዓለም ተወቃሽ እየሆነች መምጣቷና ይህም የሳውዲና የግብፅ ሴራ ነው የሚለው ግምት በመካከለኛው ምስራቅ የጂኦፖለቲካዊ ትንታኔ ውስጥ ከሚሰጡት ዋና ዋና አስተያየቶች አንዱ ነው። ኤሚሬት በዓለም አቀፍ ደረጃና በተለያዩ የመብት ተሟጋች ድርጅቶች የምትወቀስበት ዋናው ምክንያት ፈጣን ድጋፍ ሰጪ ኃይሎችን RSF በጦር መሳሪያና በገንዘብ በመርዳት የሱዳንን ጦርነት እንዲባባስ አድርጋለች በሚል ነው። የዩኤን ባለሙያዎችና የምዕራባውያን ተንታኞች እንደሚሉት ኤሚሬት ለRSF ድሮኖች፣ ተሽከርካሪዎችና ሌሎች ወታደራዊ አቅርቦቶችን በሰብአዊ እርዳታ ሽፋን በቻድ፣ በሊቢያ ወይም በኡጋንዳ በኩል አድርጋለች። የሳውዲና የግብፅ ሚዲያዎችና ሎቢስቶች በምዕራባውያን መድረኮች የኤሚሬትን ሚና በማጋነን RSF ላይ ጫና እንዲደረግ በማድረግ ኤሚሬትን ማግለልና የራሳቸውን ተጽዕኖ ማስፋፋት ይፈልጋሉ የሚል ግምትም አለ። የሱዳኑ ጉዳይ የገልፍ ሀገራት የክልላዊ የበላይነትን ለማስጠበቅ ያላቸውን ፍላጎት የሚያሳይ ቢሆንም ከኳታር ቀውስ ጋር የሚመሳሰልባቸው ነጥቦች አሉ። በሱዳን ጉዳይ ላይ በኤሚሬት ላይ እየተደረገ ያለው የዓለም አቀፍ ትችት ከዚህ ቀደም በኳታር ላይ በተደረገው ዘመቻ ከነበሩት የሳውዲና የግብፅ የፖለቲካ ስሌቶች ጋር በዓላማ ይገናኛል። በአጭሩ የኳታር ቀውስም ሆነ የሱዳን ጣልቃ ገብነት ሁለቱም የተከሰቱት በክልሉ ውስጥ ነው። የክልላዊ ኃይል ማዕከል መሆንና የቀይ ባህርን መረጋጋት በራሳቸው ቁጥጥር ስር ማዋል ነው። በሱዳን ጉዳይ ላይ በኤሚሬት ላይ እየተደረገ ያለው የዓለም አቀፍ ትችት ከዚህ ቀደም በኳታር ላይ በተደረገው ዘመቻ ከነበሩት የሳውዲና የግብፅ የፖለቲካ ስሌቶች ጋር በዓላማ ይገናኛል። ጉዳያቸው የክልላዊ ኃይል ማዕከል መሆንና የቀይ ባህርን መረጋጋት በራሳቸው ቁጥጥር ስር ማዋል ነው። ይህንን እንደ የሳውዲ አረቢያና የግብፅ የፖለቲካ ሴራ አድርገው የሚመለከቱ በርካታ ተንታኞች አሉ። ቀይ ባህር ላይ አይናቸው ያረፈው አረቦቹና የኢትዮጵያ ትግል። ቀይ ባህር በዓለም ላይ ካሉ ዋና ዋና የባህር ንግድ መስመሮች አንዱ ነው። ይህ መንገድ ለአረብ ሀገራት የነዳጅና የጋዝ ትራንስፖርት እንዲሁም ለእስያና አውሮፓ ለሚደረገው ንግድ ወሳኝ ነው። ሀገራቱ ከነዳጅ ገቢ ነፃ ሲሆኑ የቀይ ባህርን ቁጥጥር መያዝ እንደ ዋነኛ የገቢና የፖለቲካ ተጽዕኖ ምንጭ ሆኖ ያገለግላል። ሱዳን በዚህ የባህር ዳርቻ ላይ ስለምትገኝ የየትኛውም የገልፍ ኃይል ተጽዕኖ ማዕከል መሆን ለቀሪዎቹ የክልሉ ሀገራት ስጋት ይሆናል። አሁን የመጣውና ተዳፍኖ የኖረው የኢትዮጵያ የባህር በር ጥያቄ መገለጡም በተመሳሳይ በተለየ ሁኔታ በሳውዲ የመደፈቅ ሁኔታ እየታየ ያለውም ለዚህ ነው። ኳታር ለሱዳን የመንግስት ጦር SAF መሪዎች የፖለቲካና የሞራል ድጋፍ ትሰጣለች። የኳታር ተሳትፎ በሱዳን ላይ ያላትን ተጽዕኖ ከፍ በማድረግ የዩናይትድ አረብ ኤሚሬትን የፖለቲካ አጀንዳ ለመግታት ያለመ ነው። ይህ ደግሞ በገልፍ ሀገራት መካከል ባለው የቀዝቃዛ ጦርነት ውስጥ ሱዳን እንደ የውክልና መድረክ ፕሮክሲ ስቴጅ ማገልገሏን ያሳያል። በገልፍ ሀገራት በሱዳን ላይ ያለው ተጽዕኖ የሚወሰነው ከወርቅ ባለፈ በሰፊው የቀይ ባህር የበላይነት ሽኩቻና በጂኦፖለቲካዊ የበላይነት ፍላጎት ነው። ወርቅ ለጦርነት የፋይናንስ ምንጭ ሆኖ የሚያገለግል ታክቲካል የአጭር ጊዜ ጥቅም ሲሆን የቀይ ባህር ቁጥጥር ደግሞ ስትራቴጂያዊ ረጅም ጊዜ ጥቅም ነው። የሳውዲ አረቢያና ኳታር የተባበሩት አረብ ኤሚሬቶች በሱዳን ላይ ተጽዕኖ ለመፍጠር የሚሞክሩበት ዋናው ምክንያት የረጅም ጊዜ የፖለቲካዊና ኢኮኖሚያዊ ጥቅም ነው። በሱዳን ያለው ግጭት ከወርቅ ንግድ የሚያገኘው ፋይናንስ ወሳኝ ቢሆንም የጋዝ ዘመን ካለፈ በኋላ በዓለም አቀፍ ንግድ ውስጥ የክልላዊ የበላይነትንና የኢኮኖሚ ዋስትናን የሚሰጠውን የቀይ ባህርን መቆጣጠር ዋነኛውና ትልቁ ስትራቴጂያዊ ፉክክር ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና CCTV የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል
ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት